Hello, this is Microphone Media. Please like, subscribe, and share. Thank you. ሄሎ እንዴት አደርክ? ደህና ነው ወይ? እንዴት ነው? እንደምን አደርክ? ደህና አደርክ? ማይክሮፎን ሚዲያ ደህና ነን እኛ ሰላም ነን። አንተስ እንዴት ነው? ደህና ነው እግዚአብሔር ይመስገን። አሁን በዚህ በአፋር አካባቢም ብዙ ነገር መቼም በሬ ወለዶች አሉ። ሀቅነታቸውን መቼም እዛ የሚኖሩ ህዝባችን ብቻ ነው የሚያውቀው። ጦርነት ተጀምረዋል የሚባላል። እነ ብርሃኑ ጁላም እንቅስቃሴ እያደረጉ ነው ወደ አፋር አካባቢ ይባላል። በዚህ በአማራ ክልል ደግሞ ወሎ አካባቢ በተለይ የትግራይና የኤርትራ ሰራዊት እንደዚህ ሆነዋል ይባላል። ሌላ ሰራዊትም እየገባ ነው ይባላል። እስቲ ዘርዘር አድርገህ አንተ ያለውን ሀቁ ምንድን ነው ያለው? አፋር አካባቢ ያለ ምንድን ነው? በአፋር አድርጎ ወደ አማራ ክልል የሚገባ ያለው ሰራዊት ሳለ ወይ? እነ ብርሃኑ ጁላስ ወደ አፋር መጥተው ነበር ወይ? ይህንን ሁሉ የሚባለውን በደንብ አድርገህ እስቲ ንገረን እባክህን። ህዝብ ለማታለል ይሄ ሶሻል ሚዲያ አንዳንድ ጊዜ ለጥሩ ነገር ካልተጠቀምክበት ሰውን ለማታለያ ለማጨበርበሪያ በተለይ ብልጽግናና የእሱ ቡችሎች እየተጠቀሙበት ነው ያሉትና ትክክለኛው ምን እንደሆነ አንተ እንድትነግረን ፈልጌ ነው። አዎ አሁን በቡሬ ግንባር ጦርነት አለ የሚሉት ብርሃኑ ጁላም አፋር ክልል መጥቶ እንደነበረ በጣም ብዛት ያለው ሰራዊት በወልዲያ አድርጎ ወደ በአንድ በኩል ሶስቱ በር ተይዞበታል። አራተኛ በር በጭፍራ ነው። በጭፍራ በኩል ከፍተኛ ሰራዊትና መሳሪያ እያስገባ እንደሆነ፣ ቡሬ አካባቢ ያለውንም ሰራዊት እየሳበ እንደሆነ፣ ሐራመሬት ያሉትንም ሐራመሬት ብሎ የሚጠራቸው እሱ የትግራይ ሽፍቶችንም ለጦርነት እያዘጋጀ እንደሆነ፣ የአፋር ክልልም እንደዛ አይነት አካሄድ እያዘጋጀ እንደሆነና የአፋር ቀይ ባህር የሚባሉትን እዛ አካባቢ ያሉትን ታጣቂዎችም እርዳታ አይጠየቀ ሲቪሎችን ደግሞ ባሎቻቸው ትግል ሄደዋል ብሎ እስር ቤት እያስገባ እንደሆነ፣ የፋኖ ታጣቂዎችንም አስመስሎ ለራሱ አስገብቶ ህዝቡን ሲያስጠልፍ ሲገል ሲያዋርድ የነበረውን ኃይል አሁን እያሸነፉ ወደ አዲስ አበባ በተጠጉበት ጊዜ እስካሁን ቆይተው እጅ አይሰጡም። አሁን በፈለጋቸው ሰዓት ለውጊያ ሰራዊት ስላነሰው እነሱንም እጅ የሰጡ አስመስሎ እያጭበረበረ እንደሆነ፣ በዛ በኩል ደግሞ የአማራ ኃይሎች በሸዋ አካባቢ የነበሩትን እነሱንም ጥይትና ብዙ ስንቆች ሰጥቶ ከአማራ ወንድሞቻቸው ጋራ ሊያዋጋቸው እንደሆነ እና ብዙ ነገር ነው ያለው። መቼም ኢትዮጵያ አልታደለችም። እስቲ ዘርዘር አድርገህ እስቲ ብርሃኑ ጁላ ታዲያ መጥቶ ነበር የሚሉትን እሱ መጥቶ ነበር ወይ? ምንድን ነው የመጣው? የት ነው የሄደው? በደንብ አድርገህ ንገረን። መጥቶ ነበር። አፋር ክልል ገብቶ ስብሰባ አድርጎ የጦር አመራሮችን ማሸነፍ እንዳለባቸው እና ወደ ኋላ ማፈግፈግ እንደሌለባቸው እርምጃ እንደሚወሰድባቸው ማስፈራራት ጭምር ያለበት ዛቻ ሰራዊቱ ላይ ይዛት እንደነበር በቀደም ለታ ትናንትናም ደግሞ ያው የመጣው ኃላፊ አልታወቀም በጥቁር መኪኖች አድርገው የአወል አርባ ሆቴል ላይ እንዳሳረፏቸውና የድሮን ስቴሽኑንም እንደጨረሱት አዲስ አበባና ሰመራ መሀል የነበረው የሲቪል አየርም እንዳቆሙት ነው እየሰማን ያለ ነው። በጣም ከፍተኛ ውጥረት ላይ ነው ያሉት። የትግራይ ኃይሎችም ወደ አማራ ክልል የገቡ አስመስለው የነሱ ምርኮኞች እንዳሉ አስመስለው 55 ማርከናል፣ 50 አቁስለናል። በትግርኛ ያው የነሱ ባንዳ የሆነ ከዚህ በፊት ብዙ ብርና ብዙ ነገሮችን ይዞ ወደ ትግራይ እየገባ አባቱ እንኳን ትልቅ ታጋይ ነው ይባላል። እሱ ጋር ያንን ገንዘብ የሰረቀውን አስገድሎ ያንን ገንዘብ እንደወሰደና ብዙ ወንጀል የሰራ አሁን የትግራይን ህዝብ ለማደናገር ልጆቻችሁ ጦርነት ውስጥ ገብተዋል እና ጀማሪዎቹ እነሱ ናቸው ለማስባል ያው ጌታቸው ረዳ ጋር የሚንቀሳቀሱት እንደዛ አይነት ነገር እየነዙ ነው ያሉት። በሌላ በኩልም ደግሞ ያው በድሮን 11 ጊዜ ነው ትናንትና ተመላልሶ የመጣው። ጦርነቱ በከፍተኛ ሁኔታ እየቀጠለ ነው። ፋኖ ኃይሎችም ኮማንዶዎችን በብዛት እንዳስመረቁና ብዙ ቦታዎችን እየገሰገሱ እንደሆነ፣ በላሊበላም አካባቢ ከፍያ እንዳለና የሱዳን ኮሪዶርንም እንደያዙት፣ እሱ ደግሞ ዳርፎር ላይ የድሮን ስቴሽን እንዳደረገና በሁመራ አድርጎ ወደ ኤርትራ ሄዳለሁ ብሎ ሰራዊት እየሰበሰበ እንደሆነ ነው ያለው። በዚህም ደግሞ ያው በኦሮሞ ታጋዮች ስም አስመስሎ ለራሱ ያደራጃቸውን ከሽመልስ አብዲሳ ጋር ሆነው ህዝቡን ሲያጎሳቁሉ ሲጠልፉ ሲገሉ የነበሩትን ትናንትና የኦሮሞ ህዝብ ጥያቄ ሁሉም የሚያውቀው ነው። ያንን ጥያቄ ያላቸው ይሄ ሁሉ መስዋዕት ያደረጉበትን ታጋዮቹ እያሸነፉ ባሉበት ጊዜ አሁን ባልተሸነፉበት ጊዜ ፋኖም እየተጠጋ ባለበት ጊዜ
ሰራዊት ስላነሰው ብቻ ለራሱ ያደራጃቸውን እንደገቡ አስመስሎ የኦሮሞን ህዝብ ሞራል ለመንካትና የሌለ ፕሮፓጋንዳ ለመስራት እዛም አካባቢ ብዙ ስራ እየሰራ እንደሆነና የአማራ ፋኖ በሸዋ አካባቢ ሲንቀሳቀስ የነበረው እነሱም ብዙ መሳሪያና ስንቅ እንደተሰጣቸውና ከወንድሞቻቸው ጋራ በጎን ከሱ ጋር ሆኖ እንዲዋጉ ከዚህ በፊትም እየተዋጉ ነበረ። ትናንትና ስንቅና ጥይት አድርሰውላቸው እንደመጡ ነው ኢንፎርሜሽኑ የደረሰን። በጣም ከፍተኛ ችግር ነው ያለው። በዚህ በጭፍራ በኩል አንድ ባንድ እንድናየው ፈልጌ ነው። በጭፍራ በኩል ሰራዊት ገብተዋል የሚባለው እውነት ነው? በአፈራርጎ ወደ እውነት ነው፣ ገብተዋል። መካናይዝድ ገብተዋል። ብዙ ታንክቶች መድፎች ይዘው ያው ወልዲያ ከተማ መሃል አድርጎ ከዛ እየተኮሰ ነው። የፋኖ ኃይሎች ግን ደሴን በቅርብ ጊዜ ይቆጣጠሯታል እና ዋናው ቁም ነገር የትግራይ ታጋዮች እኛ እንደራደር፣ የፕሪቶሪያ ስምምነት ይተግበር፣ ልጆቻችን ሸራ ውስጥ እናቷ አቅፋ ስሯ ያስተኛችው ህፃን ተበላችብን፣ ህዝባችን በዝናብ በፀሐይ በራብ እየተሰቃየ ነው በሚሉበት ሰዓት ምክንያት ፈጥሮ ጦርነት ለመጀመር የሚያደርገው ነው። መቀሌም ላይ ድሮኖችን ህዝቡን እየረበሸ ነው ያለው እና በጭፍራ ከፍተኛ ሰራዊት ነው ማስገባት የያዘው። ያ ሰራዊት ግን ምንም ለውጥ ሊያመጣ አልቻለም። እስካሁን ድረስ ብዙ መሳሪያዎች ተማርከዋል። ዘመናዊ መሳሪያዎቹ ክላሾች፣ መነጽር ያላቸው ኮማንዶዎች የሚታጠቁት ክላሾች ሳይቀሩ ነው የተማረኩት። ስለዚህ ህዝቡ ነቃ ብሎ ጊዜ መስጠት የለባቸውም። የትግራይ ኃይልም ማንንም አይፈራም። አሁን ደግሞ እስከተወሰነ ጊዜ ታግሰው ብዙ መስዋዕትነት ከፍለዋል። ሀገራቸው እንዳትወድምባቸው በድርድር የሚፈታ ካለ ሰላምን ለማስቀደም እንጂ ማንንም ፍቃድ የሚጠይቁት ኃይል በአካባቢው የለም። እንደገና የሻዕቢያ ኃይል ገብቷል። የሻዕቢያም ኃይል ተማርኳል። እነሱ ሻዕቢያን አንድ ሰው እዛ የሰለጠነ እንኳን ቢማርኩ ሺህ ጊዜ ባሳዩት እና በቡሬ በኩል ከፍተኛ ጦርነት አለ። እዚህ ጋር በደንብ አብራት። ለምን ገብተዋል ተማርከዋል የሚለው እያሉ እየዋሹ ነው የምትል ያለው ወይስ ገብተዋል የእውነት ነው? እየዋሹ ነው። የለም እዛ የገቡት የለም። ለራሱ ግን እየዋሸ ህዝቡ ቆስሎ ስላለ የፋኖ ኃይሎች ጎዞሞ ያለው ጎዞሞ፣ ጥልቆ ያለው ጥልቆ፣ ብትር ያለው ብትርን ይዘው ውጣ ነው ያሉት። ህዝቡ ለራሱ ነው አሁን እየተረባረበ ያለው ከፋኖ ታጋዮች ጎን ሆኖ ሆስፒታሎችንም ልጆች፣ አባት፣ እናት አንድ ላይ ባሉበት የሕክምና ባልደረባ ያሉበትን በድሮን እየደበደበ ያጋየ ነው ያለው። ትምህርት ቤቶች፣ መስጊድ፣ ቤተክርስቲያን ሳይቀር ነው ያው ማቃጠል የያዘው። ስለዚህ ይሄን ኃይል በአስቸኳይ ሰብአዊነት ያላቸውና ሰላም ፈላጊዎች እድገት የሚፈልጉ ተረባርበው ከ4 ኪሎ በቶሎ ማስወጣት አለባቸው። እሱ የጦርነት አባዜ ነው ያለው። ሌላ እሱ ወደ መጨረሻ እንመጣበታለን። ያው ማሰረጊያችን ነው መልእክቱ። ግን አሁን በአፋር በኩልስ ከኤርትራ ጋር ጦርነት ተጀምረዋል የሚባል ሀቅነት አለው? እንዴት ነው? እሱ ውሸት ነው። ከባድ ብረት ነበረ። በከባድ ብረት ከፍተኛ መጥቃት አደረግን። በዛ ወጥቶ በዚህ ገብቶ አንድም ጥይት የተተኮሰች የለችም። የኛ ታጋዮች ደግሞ በጎን ገብተው ሻዕቢያ የኤርትራ ሰራዊት ጋር ተባብረው እንዳጠቁትና ጦርነት ከፍተኛ ጦርነት እንደተጀመረ አስመስለው የሱ ሚዲያዎች ብዙ ያወራሉ። የውጭ ኃይል ገብቶበታል ኢትዮጵያን ሊያፈርሱ ነው በሚል ድራማ ሊሰራ። ግን እኛ ደውለን ምንም ነገር እንደሌለና ሰራዊታችን ስልጠና ላይ እንዳለ አንዳንድ ዝግጅት እያደረገ እንደሆነና በቅርብ ጊዜ ግን ያው ስምሪቱን ይዞ በትግራይ በኩልም በአማራ በኩልም በኦሮሞ በኩልም ካሉት ታጋዮች ጋር እየተባበረ አገሩን ነፃ እንደሚያወጣ ከዛ በተሰጠን አስተያየት እንደዛ ብሎ ነግረውናል። ግን ስርዓቱ ጦርነት የለም። ቡሬ ላይ በምንድን ነው የሚዋጋው? ፋኖን ያልቻለ ቡሬ ሄዶ ከፍተኛ በቀደም ወደ 100 የሚሆን ታንክ አስገብቷል። ከፍተኛ እንትን እያደረገ ነው ምናምን ብለው አሁን እዛ ያለውን ጦር እየወሰደ በወልዲያ በኩል እያሰለፈ እንደሆነ ነው እኔ በደረሰኝ መረጃ። እና ህዝቡ መጠንቀቅ አለበት። የአፋር ህዝብም የአማራም ህዝብም በድንበር ላይ እናንተን አላክሶ የደም አውድማ ለማድረግ ነው ኢትዮጵያን የሚሞክረው። በትግራይም በኩል በሌላም በኩል ከኛ ጋራ መገናኘት ይችላሉ። እኛም ታጋዮች ጋራ እየተገናኘን ሰዓት በሰዓት ያለውን የጦርነቱን አካሄድ እየተከታተልነው ነው ያለነው። ከተጋዮቹም ጋራ እየተገናኘ የሱን ሴራ እያከሸፍነው ነው ያለነው። ስለዚህ ትግሉ ይቀጥላል።
ግን ጊዜ መበላት የለበትም የፕሪቶሪያም ስምምነት የሚባል የለም ወደ ልማት መግቢያም የለም ለጦርነት ነው እሱ ብድር አሁንም እየጠየቀ ነው ድሮ ያመጣውንም ወደ 72 ቢሊዮን የአሜሪካን ዶላር እዚሁ የጦርነት ቁሳቁስ ላይ ነው ያዋለው ስለዚህ አሁን ቴሌኮሙኒኬሽኑም አየር መንገዱንም ብዙ ነገሮችን ኢትዮጵያን ሀብት ሽጦ ለጦርነት ቁሳቁስ ማዋያ ሊያደርገው ስለሚችል ሁላችንም እጂሄን ተባብለን ቀጥታ 4 ኪሎ በአጭር ጊዜ ውስጥ መቆጣጠር መቻል አለብን የህዝባችንን ሰላምና የሀገራችንን ከማፍረስና ከማውደም የምድን ከሆነ 4 ኪሎ ባስቸኳይ መግባት አለብን የኦሮሞም ህዝብ ደግሞ እየወጣ መግለጫ መስጠት አለበት የአማራና የኦሮሞ ታጋዮች ደግሞ አንድ ላይ ሆነው መግለጫ መስጠት አለባቸው ህዝቡን ለማባላት በሃይማኖት በዘር እዛ ላይ ነው እየሰራ ያለው እኔ ከሞቱ ሰርዶ አይብቀል የሚል አካሄድ እየሄደ ስለሆነ ህዝቡ ነቅቶ ይሄ ጉዳይ 7 አመት በሙሉ ተከታትለው አይተውታል የአገር ተወላጆች ኮሪደር እየተባለ ልክ እንደ አገር አልባ ቤታቸውን እያፈረሰ እያፈናቀለ ተካላቸውን እየሰበረ ምን አይነት በደልና ምን አይነት ስር የሰደደ ሙስና እንዳለና ህዝቡ ያለቀሰ እንደሆነ እኛ የምንነግራቸው አይደለም እነሱ ያሉበትን ጉዳይ እነሱም ስለሚያውቁ ከዚህ ለመውጣት ህጋዊና ሁሉን አቀፍ መንግስት የሚመሰረት ከሆነ ለመመስረት የማይመሰረት ከሆነ ሁሉም የራሱን ይዞ በመልካም ጉርብትና የሚኖሩባት አገር መመስረት የግድ ስለሆነ መረባረብ አለብን ነው ምለው እና ብዙ ነገር ነው ያለው በአፋር ክልል ወደ ትግል ተጠምብረዋል ተብሎ ባሎቻቸው የህፃናት ልጆችና ሴቶችን እያሰሩ እያሰቃዩ ብልጽግና ውስጥ እጁን ያስገባ ሁሉ ለሀገርና ለህዝብ ምንም ቅንጣት ያህል የማይታመሙ ሰብአዊነት የሌላቸው የህሊና ድሃ እንደሆነ ነው የሚያሳዩት ስለዚህ ሁሉም የቆሰለ ስለሆነ እሱ በሚያጠምድበት ወጥመድ ውስጥ እንዳንወድቅ ህዝቡ እንዳይባላ እኛ ደግሞ በተራችን በሚዲያም ዛም ያሉት ታጋዮች ትልቅ ስራ ነው የሚጠበቅባቸው ቀን ሳንል ማታ ሳንል ይሄ ጉዳይ እስከሚያልቅ ድረስ መረባረብ አለብን ነው ምለው እሺ በጣም ጥሩ ነው እንግዲህ በቃ እየተከታተልክ እስቲ ያለውን ነገር አሳውቀን ያው ለህዝብ እናሳውቃለን ይሄ ትልቅ ስራ ነው አው በጣም አመሰግናለሁ እናንተም የህዝብ ድምጽ በመሆናችሁ በጣም አመሰግናለሁ አንዳንድ ሚዲያዎች ግን ከሰብአዊነት የወጡ አሁን የሚሰራ ያለው ጽምዶ ትግራይ ኤርትራ አማራ ይሄን ህዝብ ለማባላት የሌለ ኢንፎርሜሽን በማስተላለፍ ያንዱ ደጋፊ መስሎ አንዱን በመንቀፍ ስራውን አታደናቅፉ ከቻላችሁ ደግፉ ካልቻላችሁ ደግሞ ወገን ለዩና ከብልጽግና ጋር ሆኑ ከዩቲዩብ 5-10 ለመለቃቀም ህዝቡን አታባሉብን አሁን የትግራይ ህዝብና የኤርትራ ህዝብ አይለያይም ስተት ተፈጽሟል ያንን ስተት ማስተካከልና ማረም የኛ ግዴታ ነው እንዳይደገምም በጣም ትላልቅ ስራ ያስፈልጋል መስራት አለብን ጦርነት ውስጥ ግን ከሁለቱም ወገን ተጎርተዋል ያንን ለማረም ነው እኛም ቀንከሌት ምን ሰራውና እየመጣችሁ ወገናዊነት ያላችሁ ለትግራይ የምትቆረቆሩ መስላችሁ ለኤርትራ የምትቆረቆሩ መስላችሁ ለአማራ የምትቆረቆሩ መስላችሁ የራሳችሁን ኪስ ለማዳለብ ከሰብአዊነት የወጣችሁ ሰዎች እጃችሁን ብትሰበስቡ ይሻላል ለማለት ወዳለው በጣም አመሰግናለሁ ወንድሜ ደህና ዋል ደውላለሁ ኦኬ ደህና ዋልኝ እሺ